ሰላም እንዴት ናችሁ? ዛሬ የምናየው ኤክሰርሳይዝ 6.17 እንሰራለን። መጀመሪያ ግን ኤክሰርሳይሱን ከመስራታችን በፊት አንድ ኤግዛምፕል አለ። እሱን ኤግዛምፕል ሰርተን ኦልሞስት አንድ ብቻ ስለሆነ ትንሽ ነች እንዴት እንደተሰራ እና ኤክሰርሳይዝ 6.17 እንሰራለን ማለት ነው። ስለዚህ ኤግዛምፕሉ ምንድነው የሚለው the top and the bottom and the top diameter of ፓኬት እቺ ዩኒት ይገዩ አርጓት እቺ ስህተት ነው። ፓኬት ማለት ይሄ ባልዲ የምንለው ነውና ውሃ የሚደረግበት እና ለተለያዩ ነገሮች ይጠቅማል። ያው ፓኬት ከስርና ከጫፉና ከስሩ ምን አለው ቂጡ ላይ ምንድነው ሰርክል ነው፣ ከላይ ሰርክል ነው። ስለዚህ ፍራስተም ነው ማለት ነው። ፍራስተሙ ኮን ማለት ነው። ስለዚህ የስረኛው እና የላይኛው ዲያሜትር ኦፍ ፓኬት አር 10 ሴንቲሜትር እንደ 30 ሴንቲሜትር ሪስፔክቲቭሊ። እቺ ዲያሜትር ሳትሆን ራዲየስ ያርጋል ባሏችን፣ ምክንያቱም ሲሰራ እንደ ራዲየስ ወስዶ ስለሰራ ነው ሪስፔክቲቭሊ። ስለዚህ ምንድነው ባልዲ ማለት የትኛው ነው? እኛ የምናውቀው ይሄ እንዲህ አይነት ነገር መያዝ ያለው። ስለዚህ ይሄ ምንድነው የስረኛው ያው ምንድነው ፍራስተም ኦፍ ኮን ወደ ላይ ሆኖ ማለት ነው። ኮን ፍራስተም የምንለው ይሄን አይደለ? ያው ፍራስተም ኦፍ ኮን ይሄ ሙሉ እንደዚህ ስናየው ኮን ነው። ስለዚህ እቺ ከላይ ተቆርጣ ስትወጣ ይሄ ምን ይሆናል ማለት ነው? ፍራስተም ኦፍ ኮን ነው ይሄ። ስለዚህ ይሄ ፍራስተም ቆሞ ማለት ነው። ስለዚህ ይሄ የስረኛው ወዴት ዋለ ማለት ነው? ወደ ላይ። ስለዚህ ፍራስተም ምን ቀይሩ ዳይሬክሽን ወደ ታይ የተደፋ ነበረ። ባልዲ ደግሞ ፍራስተሙ ኮን ተገልብጦ ነው ማለት ነው ወደ ላይ መያዝ ያለው። አሁን የሱን ኤሪያ ፈልጉ፣ የባልዲ ኤሪያ ፈልጉ ብንባል በፍራስተም ፎርሙላ ፍራስተም ቮሉሙን እንዴት እንደምንፈልግ ስለምናውቅ በሱ መስራት እንችላለን ማለት ነው። እዚህ ጋር ምን ተሰጥቶናል ማለት ነው? የእቺ ራዲየሷ ተሰጥተናለች፣ የዚህ የስረኛው ማለት ነው ራዲየስ ተሰጥቶናል። ከዚህ እስከዚህ የትልቁን ከላይ ያለው የፍራስተም ኦፍ ቦቶም ወይ ደግሞ ቦቶም ራዲየስ ተሰጥቶናል። ስንት 13 ተሰጥቶናል። እንደገና ስላንት ሄቱም ተሰጥቶናል 20 ተሰጥቶናል። ስላንት ሄት ማለት እቺ ማለት ነው። ስላንት ሄት ተሰጥቶናል ማለት ነው። እዚህ ጋር እንድንፈልግ የተጠየቀው ምንድነው how many liter of water can it hold? አሁን ራዲየሱ የባልዲው ራዲየስ ማለት ነው 10 ነው የስረኛው፣ የላይኛው ደግሞ ስንት ነው 13። ስላንት ሄቱ የቁመቱ ደግሞ ስንት ነው አለ 20 ነው ተብለናል። ስለዚህ ይሄ ባልዲ ስንት ሊትር ውሃ መያዝ ይችላል? ምንድነው የተጠየቀው ማለት ነው? ይዘቱን ነው የተጠየቀው። ምን ያህል ይዛል? ይዘት ማለት ይዘት ስንል ስፋቱ ምናምን አይደለም፣ ስፋቱ ማለት ቮሉም ምን ያህል ይይዛል፣ ውስጡ ምን ያህል ይይዛል፣ ምን ያህል ውሃ ይይዛል። በሊትር በሚሊ ሊትር ልናስቀምጥ እንችላለን፣ በሴንቲ ሊትር ልናስቀምጥ እንችላለን። በፈለግነው መስራት እንችላለን ማለት ነው ስንሰራ። ስለዚህ በቮሉም ፍራስተም ስለሆነ በፍራስተም ቮሉም መስራት እንችላለን ማለት ነው። ይሄንን እኛ ከፈለኩኝ ይሄንን በዚህ የምናውቀው ብዙ ጊዜ ፍራስተም እንደታ የሆነ ስለሆነ እንዳያሳስታችሁ በዚህም እንደዚህ መስራት እንችላለን። ይሄ እንደዚህ ያለ ይሄ ደግሞ ስላንት ሄት ነው። ስንት ነው ያለን? 20 ነው። እቺ 10 ነች እቺ ነው። ይሄ ደግሞ 13 ነው ማለት ነው። አሁን ቮሉም ኦፍ ፍራስተም እንዴት ነው ፎርሙላችን? ቮሉም ኦፍ ፍራስተም ኢዝ ኢኳል ቱ የኮን ማለት ነው። ቮሉም ኦፍ ፍራስተም ኢዝ ኢኳል ቱ 1/3 ፓይ ኤል ሌንግዝ ኦፍ ወይ ደግሞ ስላንት ሄት ኦፍ ሄት ኦፍ ፍራስተም ታይምስ እዚህ ጋር የተሰጠን ራዲየስ ስለሆነ በራዲየስ ነው የምንሰራው። አር ስኩዌር ፕላስ አር ስኩዌር ትንሿ ማለት ነው የትልቁ ቤዝ ራዲየስ ስኩዌር ሲደመር የትንሿ ራዲየስ ቤዝ ኦፍ ራዲየስ ስኩዌር ፕላስ
አር ታይምስ ስሞል አር። እዚህ ጋር አሁን ራዲየሳቸው ተሰጥቶናል። ያልተሰጠን ሄት ነው ያልተሰጠን። ሄት ደግሞ በምን ማግኘት እንችላለን? ይቺን እንደዚህ ወደ ታይ ባሰምር ምንድን ነው የሚሆነው? ይሄ ማለት ነው ሄቱ ማለት ከዚህ ከሴንተር ኦፍ ዘ ቶፕ ቤዝ ኦፍ ዘ ፍራስተም ቱ ቶፕ ቦቶም ቤዝ ኦፍ ዘ ፍራስተም ማለት ነው። ስለዚህ ከዚህ እስከዚህ ያለው ሌንግዝ ሄት። ስለዚህ ይሄ እና ይሄ እኩል ነው ማለት ነው። ስለዚህ ይህን እንዴት አድርጌ እሰራዋለሁ? ይሄ ከዚች ጋር እስከዚች ጋር 10 ነው። ስለዚህ እቺ እና እቺ ደግሞ ፓራል ናቸው። ስለዚህ እቺም 10 ነች ማለት ነው። ስለዚህ ከዚች ጋር እስከዚች ጋር ስንት ነች ማለት ነው? እቺ 3 ነች ማለት ነው። 3 ነች። ምክንያቱም ከዚህ እስከዚህ 13 ስለሆነ ከዚህ እስከዚህ 10 ከሆነች ከ13 ላይ 10 ስንቀንስ 3 ነው። እዚህ ጋር 90 ዲግሪ ሰርቶና ስለዚህ በፓይታጎረስ ቴርም ተጠቅመን ምን መስራት እንችላለን? እቺን ሄቷን ማግኘት እንችላለን ማለት ነው። እንዴት አድርገን ኤች ስኩዌር ኢዝ ኢኳል ቱ ሃይፖተነስ ስኩዌር ሃይፖተነሱ 20 ነው። 20 ስኩዌር ሲሆን 400 ሲቀነስ ቤዙ ስንት ሆነች? አግኝተናል 3 9 ቀንሰን ማለት ነው። ስለዚህ ይህን ራዲካል ውስጥ ከተን ኤችን ማግኘት እንችላለን። ኤችን ካገኘን በኋላ እዚህ ኤች ቦታ ሰብስቲዩት ማድረግ ብቻ ነው ማለት ነው። በዚህ መልኩ እንደዚህ ቮሉሙ ማግኘት ትችላላችሁ። how many square centimeter of material are used to make this packet ignoring the thickness of the packet ነው። ይሄ ደግሞ ፓኬቱን ለመስራት ምን ያህል ማቴሪያል ተጠቅመን ያህል ሌንግዝ ኦፍ ማቴሪያል ምን ያህል እንትን ፕላስቲክ ተጠቅመናል። ይሄ ማለት ኤሪያውን ነው ማለት ነው። ኤሪያ ማለት ይዞ ምን ያህል እንትን አለው ማለት ነው። ይዘቱ ሳይሆን ይሄ ቮሊዩም ስንል ምን ያህል ይዛል እንደዚህ በሊትር ወይ በሴንቲሜትር። ይዘቱ ስንል ይሄ ግን ስፋቱ ስንል ኤሪያውን ወይ ደግሞ ካሬ የምንለው ማለት ነው። ለምሳሌ ኳስ ሜዳ ቢኖር እንደዚህ ሬክታንግል የሆነ ይሄ እንደዚህ የሆነ ለምሳሌ ኤሪያ ብንጠይቅ ይሄ ስፋቱ ምን ያህል ነው ብንባል ስፋቱን ስንጠይቅ ምንድን ነው ማለት ነው? ይሄንን ሙሉ ይሄ ምን ያህል ነው? ይሄንን አሁን እንዲሰንጥቄ ባነጥፈው ምን ያህል ቦታ ይበቃዋል ማለት ነው። ስለዚህ ኤሪያውን ነው ማለት ነው። ኤሪያው ኦፍ ፍራስተም ደግሞ ፎርሙላችን ምንድን ነው ያለው? ፍራስተም እኮ 1/2 ፓይ ኤል ኢንቱ አር ፕላስ አር ማለት ነው። ይሄ ትልቁ ቤዝ ማለት ነው። ይሄ ነው። በዚህ ተጠቅመን መስራት ነው ማለት ነው። እዚህ ላይ ስለተሰራ እያየን መሄድ እንችላለን። ይሄ ማለት ነው። መጀመሪያ ቮሉሙን ስንሰራ እዚህ ጋር እንዳሳዩዋችሁ እዚህ ጋር ቅድም ባሳዩዋችሁ መሰረት እቺ ሄት ኦፍ ምንድን ነው ይሄ ሌንግዝ ኦፍ ስላንት ሄት ነው። ስንት 20 ተሰጥቶናል። እስከዚች ጋር ያለችውን አናውቅም። ይህቺን ግን እናውቃለን። ስንት 10 ከዚህ እስከዚህ ያለው 13 ነው ብለናል። ይቺ 3 ነው ብለናል። ስለዚህ ሄቱን ይቺና ይቺ እኩል ስለሆኑ ይህን ሄቱን አግኝተን ልክ ሄቱን ለማግኘት ደግሞ በዚህ ፎርሙላ በፓይታጎረስ ቴረም ተጠቅመን መስራት ነው ማለት ነው። ከዛ ቮሉሙን በዚህ ፎርሙላ ባሳየኋችሁ ተጠቅማችሁ ሰብስቲዩት ማድረግ ሁሉንም አግኝተናል ማለት ነው። እንደዚህ ትሰራላችሁ ማለት ነው። ይሄ ኤሪያን የተጠየቅነው እንዳልኳችሁ እዚህ ጋር ቮሉም ኦፍ ኤሪያ ኦፍ ላተራል ሰርፌስ ኤሪያ ማለት ነው። ላተራል ሰርፌስ ኤሪያ ለምንድን ነው ቶታል ሰርፌስ ኤሪያ ያልሆነው እንባል ደግሞ ቶታል ሰርፌስ ኤሪያ ምንንም ያካትታል? ቤዝ ኤሪያ ያካትታል። ቤዝ ኤሪያ ይሄ እንደምናየው ክፍት ነው አይደል? እንዲህ በሰነጥቀው ይሄን በሰነጥቀው ምን ይሆናል? ክፍት ሆኖ ነው የሚቀረው በሁለቱም ሳይድ ስንዘረጋው ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ነው። ምን ያህል እቃ ያስፈልገናል ይሄንን ፓኬት መስራት ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ቶታል ሰርፌስ ኤሪያ ደግሞ ብንባል ምኑን እንጨምራለን? ቤዝ ኤሪያውን እንጨምራለን ማለት ነው። የላይኛውን ቤዝ ኤሪያ ማለት ነው። እዚህ ጋር ኢፍ 100 ሴንቲሜትር ስኩዌር ኦፍ ማቴሪያል ኮስት ኢዝ 50 ብር ዜን ፋይንድ ዘ ቶታል ኮስት ኦፍ ዘ ማቴሪያል። ይሄ አንዱ
እዚህ ጋር 100 ሴንቲሜትር ስኩዌር ኦፍ ማቴሪያል ኤሪያው ማለት ነው 100 ሴንቲሜትር ስኩዌር 50 ብር ቢሆን ቶታል ኮስቱ ምን ያህል ይሆናል ነው። ይሄ ቀላል ነው። ቶታል ኤሪያውን ይሄን አግኝተናል። የ100 ሴንቲሜትር ስኩዌሩ 50 ብር ከሆነ ይሄ 50 ብር የመቶ እኛ ደግሞ ቶታል ይዘቱ ቶታሉ ስንት ነው? ቶታሉ ይሄ ነው። ቶታል ኤሪያው ስንት ነው? ይሄ ነው። ስለዚህ ይሄኛው ስንት ይሆናል? ስለዚህ ኤሪያው ይሄን እዚህ ጋር ይሄ ስንት ይሆናል ብለን ስንል በዚህ ተጠቅመን መስራት እንችላለን ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። እዚህ ጋር ላተራል ሰርፌስ ኤሪያ ፕላስ ይሄ ክፍት ነው ይላኛው አለ። ስለዚህ አንዷን ቤዝ ኤሪያ እንጠቀማለን ማለት ነው። እዚህ ጋር ለምንድነው ይሄ ላይኛው ክፍት ነው? ምን ባልዲ ከላይ ያለው ክፍት ነው፣ ክፍት በውሃ የሚገባበት ማለት ከስር ግን ድፍን ነው። ስለዚህ የስረኛውን ቤዝ ኤሪያ እንጨምራለን ማለት ነው። ልክ እንደዚህ ሶ ይሄንን በዚህ መልኩ ከሰራችሁ ቀጥታ ወደ ኤክሰርሳይዝ 6.17 ኤክሰርሳይዝ 6.17 አንደኛ ጥያቄ ምንድነው የሚለው a concrete beam is placed on two concrete pillar። እዚህ ጋር እንደምናየው ይሄ ቢም ነው፣ ኪዩብድ ነው፣ ቢም ነው። ሁለት ኮንክሪት ፒላር ወይ ደግሞ ኮለን የምንለው ላይ ቆሟል ማለት ነው። ቢም ታውቃላችሁ ቤት ሲሰራ በረንዳው ላይ በተለይ ኤል ሼፕ ቤቶች ሲሰሩ ፊት ለፊት በረንዳው ላይ ሁለት ምሰሶች አሉ። እነሱ ምሰሶች ላይ የሚቀመጠው ማለት ነው። ኪዩብድ ስንል ምንድነው? ሬክታንግል ወይ ስኩዌር ሆኖ ምን ሲኖረው ሌንግዝ ዊድዝ እና ሄት ሲኖረው ማለት ነው። ይሄ እንደምናየው እኛም ሬክታንግል ይሄ ሬክታንጉላር ኪዩብ ነው። ይሄ ስናየው እንደዚህ መጥቶ ይሄ ሌንግዝ ነው። እቺ ደግሞ ሄት ነች። ይሄ ያው ከሌንግዝ ነው ከላይኛው ጋር እኩል የሆነ ማለት ነው። ይሄ ሄት ነው ማለት ነው። ስለዚህ ይሄ ሬክታንግል ነው። ነገር ግን ይሄንን ስንጨምርበት ወደዚህ ይሄንን እንደዚህ ስንጨምር ምን ይሆናል ማለት ነው? ኪዩብ ይሆናል ማለት ነው። ኪዩብ ስንት ኪዩብ ሲሆን ሬክታንግሉ ስንት ሬክታንግል ይኖረዋል? 6 ይኖረዋል። የቱ እዚህ ጋር ይሄ ያለ ይሄ ከዚህ የዚህ ፊት ለፊት ደግሞ በዛ በኩል ያለው ይሄ ኋለኛው ማለት ነው። ከላይ ደግሞ ይሄ ያለ የሱ ፊት ለፊት ደግሞ ይሄ ያለ ይሄ ማለት ነው። ይሄ እንዲመቶ እንዲህ ይሄ እንዲህ ይሄ ያለ የሰረኝ ቢሙ ላይ ቁጭ ያለ ከዛ የሱ ፊት ለፊት ይሄ ያለ ማለት ነው። ስንት ቆጠርን? 4 ማለት ነው። 4 ማለት ነው። አራት አለ ይሄ እንደዚህ ያለ ማለት ነው። ከዛ ደግሞ ይሄ ያለ እቺ ማለት ነው። እቺ ጭራው የዚች ፊት ለፊት እዚህ ጋር አለ ማለት ነው። ለስድስት አለው ማለት ነው። ስኩዌርም ቢሆን እንደዛው ሶ ይሄ ማለት ነው። ይሄ ቢም ነው። ይሄ ቢም ሁለት ፒላሮች አሉት። እንደምናየው እነዚህ ፒላሮቹ ደግሞ ምንድነው የሚመስሉት? ሲሊንደር ነው የሚመስሉት ማለት ነው። ስለዚህ ሲሊንደር ናቸው ማለት ነው። ስለዚህ የነዚህ የሁለት ሲሊንደር እና አንድ ቢም ነው ማለት ነው። ስለዚህ የኪዩብድ ኤሪያ ቮሊዩም እንዴት እንደምንፈልግ እናውቃለን። የሲሊንደር እንዴት እንደምንፈልግ እናውቃለን። የተጠየቅነው ካልኩሌት ዘ ቶታል ቮሊዩም ኦፍ ኮንክሪት ኒድድ ቱ ሜክ ዘ ቢም ማለት ነው። ስለዚህ ምን ያህል ይዘቱን ነው ማለት ነው የተጠየቀው። ይዘቱን ስንል ምንድነው ያ ነገር ለምሳሌ ባልዲ ከሆነ ምን ያህል ውሃ ይይዛል። ይሄ ደግሞ አሁን ኮንክሪት ነው ሙሉ ማለት ነው። ስለዚህ ምን ያህል ሲሚንቶ ያስፈልገዋል ማለት ነው። እንደምናውቀው ለምሳሌ እንትን ስንሰራ ይሄ ፒላሩን ኮለኑን ስንሰራ ኮለኑን ለመስራት የሚያስፈልጉ የሚቆሙ አሉ። እዛ ውስጥ ነው የምንሞላው። ስለዚህ አሁን ምንድነው ማለት ነው ያ የቆመው ክፍቱ ነገር ምን ያህል ይይዛል ሲሚንቶ ወይም ጠጠር አሸዋ ነው የምንጨምረው። ስለዚህ ይሄ ከተሞላ በኋላ የተሞላው ነገር ነው ማለት ነው። ስለዚህ ቮሊዩሙ እሱ ነው ማለት ነው። ይሄን ለመስራት መጀመሪያ ምን እናደርጋለን? ቶታል ቮሊዩም ምን ይሆናል? ቶታል ቮሊዩም ኦፍ ቢም ፕላስ ቶታል ቮሊዩም ኦፍ ሲሊንደር ማለት ነው። ሲሊንደሮቹ ሁለት ናቸው። ሁለት ስለሆኑ ስለዚህ በሁለት ማብዛት ነው እኩል ስለሆኑ። ከዛ ቮሊዩም ኦፍ ይሄ ቢሙ ምንድነው? ቢሙ ኪዩብ ነው እንደምታዩት። ስለዚህ ቮሊዩም ኦፍ ኪዩብ ፕላስ ቮሊዩም ኦፍ ፒላሮቹ ደግሞ ሲሊንደር ናቸው።
ስለዚህ በሁለት እናበዛቸዋለን ሁለት ስለሆነ ከዛ ቮሊዩም ኦፍ ኪዩብ ሌንግዝ ይሄ ዊድዝ የምንለው ይቺ ነው። ዊድዝ ይቺ ማለት ነው። ዊድዝ ታይምስ ሌንግዙ ደግሞ የረጅሙ ማለት ነው 4 ሜትር ነው። 4 ሜትር ነው። እቺ ሄት የምንለው ደግሞ ይቺ ነው። ስለዚህ እነዚህን ስናበዛ ቮሊዩም ኦፍ ኪዩብ እናገኛለን ማለት ነው። ወይም ደግሞ ስንት ሬክታንግል ነው ያለን? 6 ሬክታንግል አለ። የስድስቱን ሬክታንግሎች የእያንዳንዳቸውን ቮሊዩም እየፈለግን መደመር እንችላለን ማለት ነው። ታይምስ እዚህ ጋር ፕላስ ኤሪያቸውን ማለት ነው። ኤሪያቸውን እየፈለግን ስንደምራቸው ስድስቱ ምን ይሆናል? ቮሊዩም ይሆናል ማለት ነው። ስለዚህ ፕላስ ቮሊዩም ኦፍ ሲሊንደር ስንሰራ ደግሞ ፓይ ስኩዌር ነው። ፓይ ስኩዌር የምንለው ለምንድነው? ሁሌም ማለት ነው ቮሊዩም ቤዝ ኤሪያ ታይምስ ሄት ነው የምናደርገው። ስለዚህ የዚህ ቤዝ የሲሊንደር ቤዙ ምንድነው? ሰርክል። የሰርክል ኤሪያ ደግሞ ስንሰራ ፓይ ስኩዌር አድርገን ነው። ስለዚህ ታይምስ ሄቱ ቁመቱ ማለት ነው። ይሄን ተሰጥቶናል። ስለዚህ እዚህ ጋር ዊድዙ 0.6 ተሰጥቶናል። ይሄ ማለት ነው። ሌንግዙ ደግሞ 4 ሜትር ሄቱ 0.5 ማለት ነው። ይሄ ማለት ነው። ፕላስ ፓይ አር ስኩዌር ነው ያደረግነው። ፓይ ነው። አር ደግሞ 0.25 ነው። እዚህ ጋር ዘፒላር ዲያሜትሩን የሰጠን 0.5 ሜትር ነው። ስለዚህ 0.5 ሜትር ዲያሜትሩ ከሆነ ራዲየሱ የዲያሜትሩ ግማሽ ነው። ለሁለት እናካፍለዋለን 0.25 ይሆናል ማለት ነው። እንደ ሄት ደግሞ 2.5 ነው። 2.5 ሜትር። ስለዚህ እሱንም እዚህ ጋር ሰብስቲቱት እናደርጋለን። ይህንን አባስተን መደመር ነው ማለት ነው። የኪዩቡ ቮሊዩም 1.2 ሜትር ኪዩብድ ይመጣል። ፕላስ የሁለቱ ፒላሮች ቮሊዩም ደግሞ 0.9812 እያለ ይሄዳል። ይህንን ወደ 2 ዴሲማል ፕሌስ አጠጋጉ እናስቀምጡ ስላለን ምን ይሆናል ማለት ነው? 2.18 ይሆናል ማለት ነው ሜትር ኪዩብ። አንደኛ ጥያቄ በዚህ መልኩ መስራት ትችላላችሁ። ሁለተኛ ጥያቄ ላይ እንሄዳለን። እሺ ሁለተኛ ጥያቄ ደግሞ ምንድነው የሚለው? The diagram shown cross section of pipe of length 50 meter. The inner diameter of the pipe is 20 centimeter and the outer diameter is 28 centimeter ነው የተሰጠን ማለት ነው። ይሄ ምንድነው? ውሃ የሚሄድበት ቱቦ ማለት ነው። ውሃ የሚሄድበት ቱቦ ነው። ፓይፕ ነው የምንለው። የዚህ ዲያሜትሩ የትንሿ ዲያሜትር ስንት ነው አለ? የትንሿ ዲያሜትሩ 20 ነው አለ። የትልቁ ዲያሜትር 28 ማለት ነው ተሰጥቶናል ማለት ነው። እንድንፈልግ የተፈለገው ቮሊዩም ኦፍ ሜታል ኒድድ ቱ ሜክ ዘ ፓይፕ፣ ምን ያህል ይዘት ያለው ማቴሪያል ያስፈልጋል ይሄን ፓይፕ ለመስራት ነው። ስለዚህ ምንድነው የምናደርገው? መጀመሪያ ይሄ ሁሉም በሴንቲሜትር ነው የተሰጡን። ይሄ ቁመቱ ሌንግዙ ከዚህ እስከዚህ ያለው ሌንግዙ ማለት ነው 20 ሜትር ስለሆነ እሱን ወደ ሴንቲሜትር ስንቀይረው 5000 ሴንቲሜትር ይሆናል። ከዛ ቮሊዩሙን ለመስራት ማቴሪያሉ ነው አይደለ? ይሄን በምናይበት ጊዜ ይሄ ብስ ነው ከፍት ነው ማለት ነው። ስለዚህ ይሄ ብስ ነው፣ ምንም አይነት ማቴሪያል ያስፈልገው ማለት ይሄ ከፍቱ ከዚህ በውስጡ ብስ ነው፣ ውሃ የሚሄድበት ቱቦ ማለት ነው፣ ክፍት ነው። እቺ ውሃ የሚሄድበት ሊሆን ይችላል፣ ለተለያየ ፐርፐዝ የሚሰራ ፓይፕ አለ ማለት ነው። ስለዚህ ይሄ ክፍት ነው ማለት ነው። ምንም አይነት ክፍተት ስለሆነ ማቴሪያል ያስፈልገው ማለት ነው። ስለዚህ ቮሊዩሙን ለማግኘት የምኑን ቮሊዩም ለማግኘት በቂ ነው ማለት ነው። የዚህ ሰማያዊ ፓርቱን ቮሊዩሙን ማግኘት በቂ ነው ማለት ነው። እሱን ለመስራት የምናደርጋለን ማለት ነው። መጀመሪያ የዚህን ማቴሪያል ቶታል ቮሊዩሙን ሙሉን እንፈልግና የትንሿን የቀዳዳዋን ማለት ነው ምንም አይነት ማቴሪያል ስለማያስፈልግ ክፍተቷን እንቀንሳለን ማለት ነው። ምክንያቱም የትልቁን ቮሊዩም ስንሰራ ይሄ ሙሉን ስለምንሰራ የትንሿን ቮሊዩም አብረን እየሰራን ስለሆነ ከሰራን በኋላ የትንሿን ውስጥ ያለችውን ቮሊዩሟን እንቀንሳታለን። የውስጠኛዋ
ይሄ ሲሊንደር ነው እንደምናየው ሲሊንደር የሲሊንደር ነው የሚመስለው። ስለዚህ በሲሊንደር ቮሊዩም ፎርሙላ ነው የምንሰራው ማለት ነው። ስለዚህ የትልቁ ቮሊዩም ራዲየስ ይሄ ተሰጥቶናል። ዲያሜትሩ ከተሰጠን ያው ራዲየስ እንደተሰጠን ነው ሁለት ቦታ መክፈል ነው ራዲየሱን ለማግኘት። የትንሿንም እንደዛው ይቺ ብትሆን ይቺን ሁለት ቦታ መክፈል ነው ለሁለት ማካፈል ነው ዲያሜትሩ። ምክንያቱም ራዲየስ ሃፍ ኦፍ ዲያሜትር ስለሆነ ማለት ነው። ስለዚህ የትልቁን በዚህ የትንሿን በዚህ አድርገን የቮሊዩም ኦፍ ሲሊንደር ፓይ አር ስኩዌር ታይምስ ሄት ነው ማለት ነው። ስለዚህ ይሄ ኤች እዚህ ጋር ኤች እና ፓይ የጋራቸው ስለሆነች ፓይ እና ኤችን የጋራ እንወስዳለን። ስለዚህ እዚህ ጋር አር ስኩዌር ማይነስ አር ስሞል ስኩዌር የትንሿ ቤዝ ራዲየስ ማለት ነው። ሶ እዚህ ጋር ሰብስቲዩት ማድረግ ነው ማለት ነው። አሁን ሰብስቲዩት እናደርጋለን። ከዛ ይሄንን ማብዛት ነው። ስናበዛው ኦልሞስት ስንት ይመጣል? 1,507,200 ሴንቲሜትር ኪዩብ ይመጣል። ይሄን ከፈለጋችሁ ወደ ሜትር መቀየር ትችላላችሁ ማለት ነው። ለስንት ማካፈል ነው? ያው አንድ ሜትር ስንት ሴንቲሜትር ነው? 100 ነው አይደለ? ይሄ ደግሞ ወደ ቮሊዩም ሲቀየር ምን ይሆናል? ይሄንን ምን ማድረግ ነው? ዘ ፓወር ኦፍ 3 ማድረግ ነው አይደለ? ስለዚህ ምን ይሆናል ማለት ነው? አንድ ሜትር ስንት ሜትር ኪዩብ ነው ማለት ነው? አንድ ሜትር ስንት ሴንቲሜትር ኪዩብ ነው ማለት ነው? ይሄ 460 ማለት ነው። ስለዚህ ዘ ፓወር ኦፍ ስንት ማለት ነው? 60 ማለት ነው። አንድ ዜሮ እዚህ ጋር ይቀራል። ስለዚህ እዚህ ጋር ለአንድ ሚሊዮን ማካፈል ነው። እዚህ ጋር ይሆናል 1.5 ሜትር ኪዩብ ማድረግ ትችላላችሁ ወደ ሜትር ኪዩብ ቀይራችሁ ማለት ነው። አሁን ቢ ላይ ደግሞ የሚጠይቅነው ካልኩሌት ዘ ቶታል ሰርፌስ ኤሪያ ኦፍ ፓይፕ። ስለዚህ ኢንክሉዲንግ ኢንሳይድ ሰርፌስ ማለት ነው። የውስጠኛውንም ላተራል ሰርፌሷን ኢንክሉድ አድርጉ ነው ፎርሙላው። ይህንን ለማግኘት የምናደርጋለን ቶታል ሰርፌስ ኤሪያ ለመፈለግ ፎርሙላችን ምንድነው? ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው የምናደርገው። ስለዚህ የትልቁን ቶታል ሰርፌስ ኤሪያ ሲደመር የውስጠኛው ደግሞ ላተራል ሰርፌስ ኤሪያው ብቻ ነው የሚደመር የትንሹ። ምክንያቱም ይሄ ካት ሆኖ ሲወጣ እቺ ቤዝ ኤሪያዋ ትጠፋለች አለ። እዚህ ጋር የትልቁን ቶታል ሰርፌስ ኤሪያ ስንሰራ ይሄንን ቤዙን ኤሪያውን የሁለቱን እንደምራለን አለ እዚህ ጋር። ወይ ደግሞ ይሄ የትልቁ ላተራል ሰርፌስ ኤሪያ ሲደመር ቤዝ ኤሪያ ማለት ነው። ቶታል ሰርፌስ ኤሪያ ኦፍ ቢገስት ማለት ነው። ከዛ ፕላስ ላተራል ሰርፌስ ኤሪያ ኦፍ ኢነር ኮር የውስጠኛውን ደግሞ ምክንያቱ ለምንድን ነው? አሁን እዚህ ጋር ምን ያህል ማቴሪያል ያስፈልገ ምን ያህል ኤሪያው ምን ያህል ማቴሪያል ሆነ ያስፈልገናል። ስለዚህ የውስጠኛው ክፍት ነው። ምኑ ብቻ ነው ያለው? የስረኛዋ ትንሿ ላተራል ሰርፌስ ኤሪያዋ ብቻ ነው ያለው። ቤዝ ኤሪያው ክፍት ነው። ምን ተቆርጦ ክፍት ስለሆነ ውስጡ ማለት ነው። ስለዚህ ከዛ እዚህ ጋር ቤዝ ኤሪያዎቹን የትንሿን እንቀንሳለን። ለምንድን ነው የምንቀንሰው? የዚህን ቶታል ሰርፌስ ኤሪያ ስንደምር ስንሰራ የዚህን ቶታል ሰርፌስ ኤሪያውን ስንሰራ ሁለቱም ቤዞች ከዚህ በኩል ያለው እና ከዚህ በኩል ያለውን ደምረን ከዛ እቺኛውን ማውጣት አለብን ማለት ነው። ምክንያቱም የዚህን ስንሰራ የትልቁን ወይ ደግሞ የሙሉን ስንሰራ አብረን ስለሰራናት እዚህ ላይ ስለተደመረች ቶታል ሰርፌስ ኤሪያ ላይ ስለተደመረች አብራ፣ ስለዚህ እቺን ቤዝ ኤሪያዎቹን ሁለቱ መቀነስ አለብን የኢነሩ ማለት ነው። ስለዚህ እዚህ ጋር ቶታል ሰርፌስ ኤሪያ ኦፍ ሲሊንደር 2 ፓይ አር ኢንቱ ኤች ፕላስ አር ነው አይደለ? ቶታል እዚህ ጋር ለምን እንደዚህ ሆነ? ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው አይደለ? እዚህ ጋር ላተራል ሰርፌስ ኤሪያ ምንድነው? 2 ፓይ አር ነው። 2 ፓይ አር ነው አይደለ? 2 ፓይ አር ኤች ነው ፕላስ ቤዝ ኤሪያ ደግሞ ፓይ አር ስኩዌር ነው። ሁለት ስለሆኑ 2 ፓይ አር ስኩዌር ነው። 2 ፓይ አር ስኩዌር ይሆናል ማለት ነው። የትልቁን ነው እየነገርኳቸው ያለሁት የሙሉን ማለት ነው። እዚህ ጋር የጋራ ስናይ ምን አለ? እዚህ ጋር 2 ፓይ አር ኤችን ማውጣት እንችላለን። 2 ፓይ አርን ማለት ነው አር ካፒታል ኢንቱ ኤች ፕላስ እዚህ ጋር አንደኛው አር ትቀራለች። ስለዚህ ለዛ ነው እንደዚህ ነው። እሱን ሰብስቲዩት ታደርጋላችሁ። እዚህ ጋር የተሰጠንን ቫልዩዋቸውን የትልቁን ራዲየስ
የአውተሩ ማለት ነው። ትልቁን ራዲየስ ሰብስቲቱት ማድረግ ነው ማለት ነው። እዚህ ጋር ሄቱን ሰብስቲቱት ማድረግ ነው። እዚህ ጋር ላተራል ሰርፌስ ኤሪያ ኦፍ ኢነር ሲሊንደር እቺ ማለት ነው። የዚችን ላተራል ሰርፌስ ኤሪያ 2 ፓይ አር ኤች ነው ማይነስ እዚህ ጋር ስለደመርን የዚችን ራዲየሱ የእቺንም ያካትታል እንዲህ ስናደርግ የትልቁን ማለት ነው። ስለዚህ በዛ ምክንያት ይሄ ክፍተቱ መቀነስ አለበት። ምክንያቱም ክፍተቱ ምንም አይነት ማቴሪያል አያስፈልገውም ማለት ነው። ስለዚህ ይሄን በዚህ መልኩ ካደረግን በኋላ ሰብስቲቱት ማድረግ ነው ቫልዩዋቸው፣ ከዛ ማባዛት ነው ስናበዛ። ስለዚህ ይሄንን ማባስተን ስንደምረው ኦልሞስት 154202.88 ሴንቲሜትር ስኩዌር የሆነ ማቴሪያል ያስፈልገናል ማለት ነው። ለምሳሌ በሁለተኛ ጥያቄ በዚህ መልኩ መስራት ትችላላችሁ። ወደ ሶስተኛው ጥያቄ እናልፋለን። ሶስተኛ ጥያቄ a lead bar of length 50 cm width 8 cm thickness 5 cm is melted down and made in 5 equal sphere ornament. Find the radius of each ornament ነው የሚለው። ይሄ ምን ማለት ነው? ይሄ እንደዚህ አይነት ይሄ ምንድነው? አሁን የሆነ ማቴሪያል ይመጣል። ይሄ የመጣው ማቴሪያል ሬክታንጉላር ወይ ደግሞ ኪዩብ ሆነ ሌንግዙ 15 ሴንቲሜትር የሆነ ዊድዙ 8 ሴንቲሜትር የሆነ ቲክነስ። ይሄ ሊድ ባር ማለት እንደዚህ አይነት ሼፕ ያለው ማለት ለማቴሪያል የሆነ ጌጣጌጥ ነው። እዚህ ጋር ጌጣጌጥ ነው ኦርናመንት ማለት። ለምሳሌ ወርቅ አሁን እንደዚህ ሆኖ ይመጣል። የመጣው ወርቅ ይቀልጥና በሰው ጣት ልክ ይሰራል ማለት ነው። ይሄ ሲሰራ ይሄ ወርቅ ሌንግዙ ይሄና የሆነ ዊድዙ 8 የሆነ ቲክነሱ 5 የሆነ ይሄን አይነት የወርቅ መጥቶ ወደ ጣት ወርቅ እንዲሰራ ጌጣጌጥ እንዲሰራ ማለት ነው። ስንት ወጣው? ስንት ስፌር ወጣው? 5 ስፌር ወጣው፣ እኩል የሆኑ ማለት ነው። 5 የጣት ቀለበት ልንለው እንችላለን ማለት ነው። 5 የጣት ቀለበት ወጣው ማለት ነው። ይሄ ሙሉውን ማለት ነው። ስለዚህ የዚህን ቮሉም እና የነዛ የአምስቱ ስፌሮች ቮሉም እኩል ነው። ምክንያቱም ይሄንኑ ማቴሪያል ምን ያደረግነው ስፌር ያደረግነው ማለት ነው። ስለዚህ መጀመሪያ ቮሉም ኦፍ ይሄን ኪዩቡን እንፈልገዋለን ወይ ደግሞ የመጣውን ሊድ ባር ነው። ይሄ ምን ቅርጽ አለው ግን ኪዩብድ የሆነ ሼፕ ነው ያለው። ስለዚህ በዛ መስራት እንችላለን ማለት ነው። ስለዚህ ዊድዝ ታይምስ ሌንግዝ ታይምስ ሄት ነው የሚሆነው። ይሄ እዚህ ጋር ሰብስቲዩት አድርገን እዚህ ጋር 8 ነው፣ ሌንግዙ 15 ነው፣ ሄቱ ደግሞ 5 ነው። ስናባዛው 6000 ሴንቲሜትር ኪዩብ ይመጣል ማለት ነው። ስለዚህ ይሄ ቮሉም እና አምስቶቹ ኦርናመንት ማለት ጌጣጌጦቹ አምስቶቹ ብንደምራቸው የነሱን ቮሉም ከዚህ ጋር እኩል ነው የሚወጣው። ምክንያቱም ይሄንኑ አቅልጠን ነው ሼፑን ነው የቀየርነው እንጂ ይዘቱን አልቀየርነው ማለት ነው። ያንኑ የሰራ ነው ማለት ነው። ወደ ወርቅ ወደ ለምሳሌ ይሄን ወርቅ ነው ብለን ብንወስድ ይሄን ወርቅ ወደ ጣት ወርቅ ቀይረ ነው የነሱን የአምስቱን ቮሉሞች ብንሰራው ከዚህ ማቴሪያል ጋር ቮሉሙ እኩል። ስለዚህ ቮሉም ኦፍ ሬክታንጉላር ፕሪዝም ይሄ ስናየው ሼፑ ሬክታንጉላር ፕሪዝም ነው። ሬክታንጉላር ፕሪዝም ኢዝ ኢኳል ቱ ቮሉም ኦፍ ስፌሮች የሁሉም ማለት ነው። ስለዚህ መጀመሪያ የእያንዳንዱ ይሄ የአምስቱም ቮሉሙ 6000 ሴንቲሜትር ኪዩብ ነው። የአንዷ ስንት ይሆናል ብለን እንሄዳለን ማለት ነው። የአንዷ ይሄንን እኩል ስለሆነ ኢኳል 5 ስፌር ስላለን ስለዚህ ለ5 እናካፍላለን ማለት ነው። ስለዚህ ለ5 እናካፍል ያው ይሄ ስፌር እንደዚህ አይነት ሼፕ ነው ያለው እዚህ ጋር እንትን ካላችሁ ማለት ነው። ይሄ ግማሽ ከሆነ ከወጣ ሄሚስፌር ይሆናል። ይሄ ሙሉ ግን ስፌር ነው ማለት ነው። ይሄ ግማሹ ሄሚስፌር ነው የሚሆነው። ስለዚህ ቮሉም ኦፍ ኢች ስፌር ስንት ነው ማለት ነው? ስናካፍለው 6600 ለ5 120 ሴንቲሜትር ኪዩብ ይሆናል ማለት ነው። ከዛ የስፌር ቮሉም ደግሞ ስንሰራ ፎርሙላችን ምንድነው? ያንዷን ኢች የእያንዳንዱን ነው ራዲየሱን የጠየቀን 4/3 ፓይ አር ኪዩብ ነው ፎርሙላው ማለት የስፌር ቮሉም ፎርሙላ ነው። ስለዚህ የስፌሩን ቮሉም አግኝተናል። ያንዷን ይሄን 120 ነው። እዚህ ጋር 120 እንተካና እቺን አር መፈለግ ነው ማለት ነው። እዚህ ጋር እንተካና ክሮስ አድርገን እናበዛዋለን። አር ኪዩብ ኢዝ ኢኳል ቱ ለዚች ለፓይ ስንት ተጠቀሙልን? 3.4ን ተጠቀሙ ተብሏል። ስለዚህ 3.4
እዚህ ጋር ሰብስቲቱት አድርገን ማብዛት ነው ማለት ነው። ስለዚህ r ኪዩብ is equal to 28.66 ይሆናል። ይሄንን ኪዩብ ሩት ውስጥ ስንተካው r እናገኛለን ማለት። ስለዚህ r 3.06 ሴንቲሜትር ይሆናል ማለት። ስለዚህ የአንዷ ስፌር ራዲየስ 3.06 ሴንቲሜትር ነው ማለት። ስለዚህ በዚህ መልኩ ኤክሰርሳይዝ 3 ስንትን የሰራ ነው 3.16ን 6.17ን በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ሪቪው ኤክሰርሳይዝ ነው የምንሰራው ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ